ሲጀመር እኔን አትመስልም እቺ ልጅ። አሁን ሄደሽ ዲኤንኤውን ድጋሚ እናደርግ። አላደርግም። ለምን ነው ማደርገው? አላደርግም። ብሩኬ ከሀይሚ በላይ ወልዶ ዲኤንኤ ውጤቱ መጥቶበት ዛሬ እንደገና ዲኤንኤ ያረጋለው። ዲኤንኤው ተረጋገጠ። በቃ ብሩኬ ወይ ያችን የሽንት መሽኛህን ስር አርገህ ባንዲት በሃይሚ በተቆጠብክ ወይም በተወሰንክ ከወለድክ በኋላ ድጋሚ ዲኤንኤ ማድረግ ነኝ ምናምን ምንድነው ጉድ? እኔ እኮ አልሰማሁም። እኔ እኮ ሁሌ ሩታ አብርሽ እያልኩ ጉድ ለካ ጉድ ተፈጥሯል። ቤተሰብ አትነግሩኝም፣ ሜሴጅ አታረጉልኝም። አጥቤ ማሰጣውን ብሩኬን። ለማንኛውም ውድ የፍሾ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ብሩኬ እንግዲህ ልጅቱ የኔ አትመስልም ምናምን እንደገና ዲኤንኤ አድርጊልኝ ምናምን እያለ ይጨነቃል። ሃይሚን ማጣት አይፈልግም። ልጅቱ ደግሞ እንግዲህ የሱ ልጅ ናት እንዳረጋገጥ ነው። ያው በሞቅታም ይሁን በሽርታ አድርጎ ተወልዳለች። እንግዲህ እንደ ዓለም አቀፍ የህፃናት መብት ጠቅላይ ሚኒስትር እንደመሆኔ መጠን እችን ልጅ በስርዓት ተቀብለህ በስርዓት ማሳደግ አለብህ። ልጅቱ ልጅህን ተቀበል አለች እንጂ አንተ የኔ ሁን አላለችም። ወልደሃታል። ልጅቱ ስትመጣ አንተን ብላ ማንንም አታውቅም። በቃ ብሩኬን ብላ ነው የመጣችው። ፈጣሪ ነው የሰጠ እንዴ። ምንድነው እንደዚህ? በቃ ለማንኛውም አጠብ ላደረገው ነው ቤተሰብ። ብሩኬ እንግዲህ ዛሬ እንደገና ዲኤንኤ ይሆንልኝ እያለ ነው። ዲኤንኤው ሰሞኑን አድርገው ነበር። ያው ዲኤንኤው ትክክል ሆኖ 100% የብሩኬ ልጅ መሆኗ ተረጋግጧል። ግን እንደገና መሆን አለበት ተጭበርብሬ ያለው እያለ ነው። ምንም ብታደርገው ምንም ብትሆነው ልጅቱ ልጅህ ናት ማለት ነው። መልኳ ደግሞ የኔ አትመስልም እኔን አትመስልም ብለሃል። አንዲት ህፃን ገና እንደተወለደች ማንንም ላትመስል ትችላለች። ቀስ እያለ ነው የሚታወቀው። ስለዚህ ዋናው መሳሪያው የዲኤንኤ መመርመሪያው ያንተ ልጅ መሆኑን ከመሰከረ በቂ ነው። ስለዚህ ልጅቷን ተቀብለህ በስርዓት ማሳደግ አለብህ ብሩኬ። እንዴ ሲጀመር ምን አልከሰከሰ? እችን የመሰለ ጠንበለል ሃይሚን ሰተነህ እንዴት ተልከሰከስክ? ይህን ጥያቄ መልስልኝ ብሩኬ። እስቲ ብሩኬን የምትወዱ ሰዎች ካላችሁ ኑ ላይክ እያረጋችሁ እንዴት ተልከሰከሰ? እንዴት ከሃይሚ በላይ ሄደ? እንዴት ሄደ? ንገሩኝ እስኪ። ለማንኛውም ይሄን ምላሽ ከአድናቂዎቹ ነው የምፈልገው። ኮመንት ላይ ጻፉልኝ። ብሩኬ ተጨናንቋል። በጣም ጭንቀት ውስጥ ነው ያለው። ተናነቁ ዛሬ በቃ አልለቅሽም ምናምን። ሃይሚ ደግሞ ልኮ አልቆ እኔ ከፈለክ እንግዲህ የፈለክችን ልጅ ድራሿን አጠፋታለሁ ምናምን ትላለች። አምነዋለች። ብሩኬ አምነዋለች። የኔ አይደለችም ምናምን እያለ እየደለላት ነው። ብሩኬ ቢደልልሽ ማለት ነው ሃይሚ እንደ ሴት ነገ ምን ይመጣብኛል እንደ ሴት አስበሽ እችን ልጅ ልታከብሪያት፣ ቀሳጅ ልጠይቂያት፣ ብሩኬም ልጁን አምኖ እንዲቀበል ማድረግ አለብሽ። ኦኬ ካልሆነ ጥሩ አይደለም። ይሄን ብታረጊ ጥሩ ነውና ይሄን እልሻለሁ፣ እንደ ምክር ነው። አንድ ሄዷል። ያሳነሽው ነገር አለ። ምን እንዳነሰው አናቅም። ጠይቂው። እሱን ያሳነሽው ነገር አለ። እሱን ነገር አሟይ። እሺ ሃይሚ ይሄን ነው መመክርሽ። እወዳችኋለሁ ቤተሰብ። በጣም ሙቀት ነው እግዚአብሔርን እንደው ሳየው በቃ እንዴት ብሩኬ ተልከሰከሰ ብዬ እንደው ቪዲዮ ለስራ ብዬ ነው። ደግሞ በዛኛው በናብርሽ ጉዳይ የምሰራው ቪዲዮ ደግሞ ትንሽ ቀዝቀዝ ስላለ እስኪ በብሩኬ ያላችሁ ቤተሰቦች የሃይሚ ቤተሰቦች ደግሞ ኑና እናጣጥፉ። ላይኩን አደራ አጣጥፉት። እንደገና ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። በነ ብሩኬ ጉዳይ ይፈተፈታል፣ መረጃ ይጣራል፣ ይዤላችሁ እመጣለሁ። ኦኬ ይህ ኤፊ ሾው የማይዋሻው ነው። ከኤፊ ሾው ጋር ቤተሰብ የሆነ የታደለ የተመረጠ ሁላ የታደለ ሁላ እኛ ቤት ወሬ አለ፣ ፍትፈት አለ፣ ሀቅ አለ። ስለዚህ ይህን ቻናል ላይ አይታችሁ ሰብስክራይብ ስታደርጉ የምትወጡ ካላችሁ ጥሩ አይደለም። ኦኬ ጥሩ አይደለም። ኦኬ ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እመጣለሁ። የኔ ውዶች መልካም ጊዜ ሆነላችሁ። ባባይ